ሰላም ናችሁ ጋይስ፣ ዛሬ በሌላ ቪዲዮ ተመልሰናል። ባለፈው እንዳልኳችሁ እንግዲህ ስልካችሁን ስትገዙ ሱቅ ላይ ሊሆን ይችላል፣ እንግዲህ ከሰው እጅ ሊሆን ይችላል ማለት ነው። ስትገዙ ኦሪጂናል ነው ሃይ ኮፒ ነው የሚለውን እንዴት ማየት እንዳለባችሁ በባለፈው ቪዲዮ አሳያችኋለሁ ብያችሁ ነበር ማለት ነው። ዛሬ በዛ ቪዲዮ ተመልሰናል። ሌሎች ደግሞ ተጨማሪ ፊቸሮችን ማሳያችኋለሁ ማለት ነው። ለምሳሌ ስልካችንን በዛው ስንገዛ ከስልካችን ለምሳሌ ሙሉ ስልካችን ለምሳሌ ሴንሰሩ ሊሆን ይችላል፣ ሶፍትዌሩ፣ ባትሪው ምን ያክል ሁኔታ ላይ ነው ያለው የሚለውን ቴስት አድርጋችሁ ፎን ዲያግኖስቲክ ላይ ገብታችሁ ማለት ነው እንዴት ማየት እንዳለባችሁ እና ሙሉ ሶፍትዌሩን ማይኩል ሊሆን ይችላል ካሜራችሁን የሚለውን በዚህ ቪዲዮ የሚያሳያችሁ ይሆናል ማለት ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ ከኛ ጋር ይቆዩ። ቀጥታ ወደ ቪዲዮ። በመጀመሪያ ወደ ስልካችን ሴቲንግ እንገባለን ማለት ነው። ወደ ስልካችን ሴቲንግ ከገባን በኋላ በቀጥታ አባውት ፎን ጋር እንገባ ማለት ነው። አባውት ፎን ጋር እንገባለን። ከዛ በኋላ አይኤምአይ እና አይኤምኤ2 የሚለውን አይኤምአይ1 ወርሱ የፈለግነው ኮፒ አድርገን በዚህ መልኩ እንወጣለን። ከዛ በኋላ በቀጥታ ወደ ክሮማችን ወደ ክሮም ብራውዘራችን እንገባለን ማለት ነው። ክሮም ብራውዘር ከገባን በኋላ አይኤምአይ ቼክ ብለን እንጽፋለን። አይኤምአይ ቼክ ፍሪ ብለን ያው በምትወት መልኩ ከጻፍን በኋላ ሰርች እናደርጋለን ማለት ነው። ከዛም በኋላ ዌብሳይቱ ይመጣልና ዌብሳይቱ ከመጣ በኋላ እንግዲህ ቅድም ኮፒ ያደረግነውን ነምበር ኮፒ አድርገን ቅድም ያ ኮፒ ያደረግነው እዚህ ጋር ፔስት እንዳለን ማለት ነው። እንየው። ከጻፍን በኋላ ይኸው ብሮዘሩ የመጀመሪያው ነው አይኤምአይ ኢንፎ አይኤምአይ ቼክ ፎር ኦንላይን ሰርቪስ የሚለውን ፕሮሰስ አድርገን ከገባን በኋላ በዚህ በምታዩት መልኩ ፔስት እናደርገዋለን። ከዛ ፔስት ካደረግን በኋላ እንግዲህ የሚመጣውን አብረን የምናየው ይሆናል ማለት ነው። አብረን እንየው። ከዛን እንግዲህ ሁሉም ፊቸሩን እያንዳንዱን ነገር የስልኩ ያለውን ስቶሬጅ ሞዴል ያሳይናል ማለት ነው። እንየው። ይኸው በምታዩት መልኩ ጋላክሲ M13 ብሎ አመጣልናል ማለት ነው። ያለውን ነገር ሙሉውን ፊቸሩን ያሳይናል ማለት ነው። ይኸው ጋላክሲ M13 ወርታች ስክሮል ያደርግን እንየው። እዚህ ላይ እንደምታዩት እንግዲህ ያለውን ነገር ሁሉ ሳምሰንግ ዋራንቲ እንኳን ሳይቀር ሙሉ መረጃ የሚታይበት ነው ማለት ነው። ሁሉንም ስክሮል ያደርግን እንየው። እንግዲህ ከዚህ ላይ ቤዚክ ኢንፎ ይላል። ከዛ በኋላ ስልኩ እንግዲህ ያለውን ነገር ለምሳሌ አንድሮይዱን፣ ስማርትፎኑን፣ ዲቫይስ ታይፑን መቼ ሪሊዝ የተደረገበት ለምሳሌ 2022 መሆኑን እንዳለ በቃ ለምሳሌ ሲም ካርድ ሳይዙ እንኳን ሳይቀር ማለት ነው። እና እንዳለ ሲፒ ታይፑን፣ ራሙን ለምሳሌ ኤልቲ የሚለው 5G እንደሆነ ያለው ሙሉ መረጃ በዚህ ያሳየናል ማለት ነው። እንግዲህ ይሄን ባህሪ ፈተናን ማለት ነው። ወደ ቀጣይ ቪዲዮ ደግሞ አንድ ፊቸር ደግሞ አይኤምአይን ቼክ ካረግን በኋላ ማለት ነው የስልካችንን ኦሪጂናል መሆኑን ኮፒ መሆኑን በዚህ መልኩ ካየን በኋላ ቪዲዮ እንዳያችሁት ይሄ ኦሪጂናል እና ኮፒ ሆናችሁ በዚህ መልኩ ትችላላችሁ ማለት ነው። አንድ አሪፍ ቲፕ ደግሞ ላሳያችሁ ማለት ነው። እንግዲህ መጀመሪያ ወደ ስልካችን ሴቲንግስ እንሄድ ማለት ነው። በቀጥታ ወደ ስልካችን ሴቲንግ ያው ቅድም ወደ ገባንበት እንሄዳለን ማለት ነው። ከዛም በኋላ ባትሪ ኤንድ ዲቫይስ ላይ እንገባለን ማለት ነው። ባትሪ እና ዲቫይስ ጋር እንገባለን። ከዛ በኋላ ለምሳሌ አሁን አብዛኛዎቻችን በዚህ በቴክኖሎጂ ዘመን ማለት ነው በማህበራዊ ሚዲያ ሱስ በሌሎች ሰዎች በስልካችን ሱስ የተጠመድን ነው ማለት ነው። እና ከዛ ለመላቀቅ ደግሞ ምን ያክል ስልኬን ለምሳሌ ምን አይነት አፕ ነው በብዛት የተጠቀምኩት እንዴት ነው ያን የምናውቀው የሚለውን ደግሞ አሁን በዚህ ቪዲዮ አሳያችኋለሁ ማለት ነው። ቀጥታ ባትሪ ወደሚለው እንገባለን ማለት ነው። ይሄን አይነት ኢንተርፌስ ይመጣልናል። ከዋን ዴይ 1 ሃወር ሌፍት ይላል። ይሄ ባትሪው ነው ማለት ነው። 73% ያለው አሁን ያለው 73% ነው በምታዩት መልኩ። እንደገና ደግሞ ሊያልቅ ማለት ነው ባትሪው ሊዘጋ አንድ ቀን ከአንድ ሰዓት ነው ሌፍት ያደርገው የቀረው ነው የሚል ማለት ነው። እንዲህ ወደታች ዝቅ እንላለን። ሁሉን ያለው ስለ ስልካችን ያለውን ነገር ያሳየናል። ለምሳሌ ስልካችንን ለመጨረሻ ጊዜ መቼ ነው ፉል ያደረግነው የሚለውን ሁሉ እዚህ በምታዩት መልኩ ይኸው እዚች ጋር ማለት ነው ያሳየናል ማለት ነው። ከዛ በኋላ ይኸው በምታዩት መልኩ ይሄ ይመጣል። ምን እለዋለሁ እዚች ጋር ቪው ዲቴይልስ እለዋለሁ ምን ያክል እንደተጠቀምኩ ለማወቅ ማለት ነው። ከዛ ቪው ዲቴይልስ የሚለውን ፕረስ ላድርገው። ከዛን ወደታች እንዲሁ ስክሮል እናደርገዋለን። ከዛን በምታዩት መልኩ ምን ይላል ማለት ነው። ይኸው 12.2% ዩቲዩብ እንደተጠቀምኩበት። ይሄም ማለት ደግሞ ምንድነው 1 ሰዓት ከ28 ስክሪን ላይ እንደነበርኩ ያሳየኛል ማለት ነው። ቴሌግራም ላይ 29 ሚኒት እንዳለ ኮሩ ያለው ስልክ ደግሞ 17 ሚኒት ላይ እንደገና ዩቲዩብ ስቱዲዮ ደግሞ 4 ሚኒት ላይ ያለውን ነገር ሁሉ ቲክቶክ ለምሳሌ ያው እኔ 1 ሚኒት ነው ስክሪን የነበርኩት ዛሬ ማለት ነው። የዛኔ ቲክቶክ ተጠቃሚ አይደለም። ካፕከትም አለ በምታዩት መልኩ ይሄን እንዲሁ ማየት ትችላላችሁ ማለት ነው። ይሄ ለምንድን ነው የሚጠቅማችሁ የሚለውን ነገር ካየን ደግሞ ቅድም እንዳልኳችሁ ማለት ነው ምን ያክል ስልኬ እንግዲህ ቁም ነገር ነው ያየውበት ወይስ ምንድን ነው የሚለውን በዚህ መልኩ ማየት ትችላላችሁ ማለት ነው። አንዲት የመጨረሻ ፊቸር ላሳያችሁ። ይሄ ምንድነው ስልካችሁ ላይ ለምሳሌ እንግዲህ ስልካችሁ አዲስ ሊሆን ይችላል፣ የቆየ አገልግሎት ሊሆን ይችላልና ምኑ ፊቸር በደንብ እየሰራ ነው የትኛው አይሰራም የሚለውን የምታዩበትን ዲያግኖሲስ ደግሞ ላሳያችሁ ማለት ነው። ይሄ በጣም ወሳኝና ጠቃሚ ነው ማለት ነው።
በቀጥታ እዚሁ ታች ጋር ማለት ነው በምታዩት መልኩ እዚህ ጋር ዲያግኖስቲክ ይላል ማለት ነው። እዚህ ዲያግኖስቲክ ጋር እንግባ ማለት ነው። እናም እንዳልኳችሁ እዚህ ጋር ፎን ዲያግኖስቲክ የሚለውን ክሊክ አድርገን እንግባ ማለት ነው። ከዛ በኋላ እንዳለ ያለውን የስልካችንን ሙሉ ሶፍትዌሩን ያሳየናል ማለት ነው። እዚህ ጋር ለምሳሌ መጀመሪያ ሲም ካርዳችን ለምሳሌ ስልካችን በኖርማል ፋንክሽኑ ማለት ነው እንዴት እየሰራ ነው ወይ ስልካችን ላይ ማለት ሲም ካርድ ኖርማል ይሰራል፣ የሚሞሪ ካርድ ሊሆን ይችላል። እንደገና ስልካችን ፓወር ሪስታርት ስናደርገው ደግሞ ስታተሱን ኦፊሻል ሶፍትዌሩ ራሱ ኦፊሻል ሶፍትዌሩ ተሽክል ሊሆን ይችላል። እንደገና ሴንሰሮች ሁሉ እንዳለ ፍላሽ ላይት፣ ስፒከር ሙሉውን ለምሳሌ ቴስት ኦል ካልነው እዚህ ጋር ትንሽ ያቆያል ማለት ነው። እና አንድ በአንድ ቴስት እያደረኩ ላሳያችሁ። ለምሳሌ ትንሾችን የተወሰኑትን ቴስት አድርጌ ላሳያችሁ። ለምሳሌ ኦፊሻል ሶፍትዌራችን እንግዲህ ወሳኝ ነው ስልካችን ማለት ነው። ኦፊሻል ሶፍትዌሩ ላሳያችሁ። እንግዲህ ኦፊሻል ሶፍትዌር ብለን እንግባ። ከዛም በኋላ በምታዩት መልኩ ኖርማል ይላል ማለት ነው። ይሄው ኦፊሻል ሶፍትዌር ኖርማል ነው የሚለው። ለምሳሌ ሌላ ሰርቪስ ሴንተሮችን ማግኘት ከፈለጋችሁ ማለት ነው ዳታ አብርታችሁ ኮኔክሽን ያስፈልጋል። ይሄን ከታች ጋር በምታዩት እዚህ ጋር ማለት ነው ይሄን ፕሬስ ማድረግ ትችላላችሁ። እኔ ለምሳሌ ቴስት አድርጌ ልበለው እንደገና። ይሄው በምታዩት መልኩ ቼክ አድርጎ ኦፊሻል ሶፍትዌሩ ኖርማል ነው ይላል እዚህ ጋር በምታዩት መልኩ ማለት ነው። ሶፍትዌሩ ኖርማል ነው ያሳየናል ማለት ነው። እወጣለሁ። ከዛም በኋላ ሌሎች ደግሞ አንዳንድ እንትኖች አሉ። ላይት ከሆነ ለምሳሌ ማብራት አለብን። ስፒከር ከሆነ ከኛ ድምጽ ይፈልጋል። ዋይፋይ ከሆነ ኮኔክት ማድረግ አለብን። ሌላ ደግሞ ኖርማል ባትሪ ስታተስ ላሳያችሁ። ለምሳሌ ባትሪ ስታተስ ደግሞ ኖርማል ነው 4000 ሜጋ አወር ነው ይለናል። ከዛ ደግሞ ዳታ ይሄን ቅድም ቴስት አድርጌዋለሁ በምታዩት መልኩ ኖርማል 4G ብሎ ያመጣዋል እዚህ ጋር ቴስት አየኝ ብለው ይሄው በምታዩት መልኩ ማለት ነው። ኔትወርክ ሞድ 4G ፕሪፈርድ ይላል ማለት ነው። ይሄው በዚህ መልኩ መጠናል። ማይክ ሊሆን ይችላል፣ ካሜራ አለ። እነኚህ ፊንገር ለምሳሌ አሁን አሻራውን እንየው። አሻራ ለምሳሌ እስከ 10 ሴኮንድ ይቆጥራል። አሻራን አስገባ ይለኛል ማለት ነው። ያው አስገባለታለሁ። ፕሬስ አደረገው በኋላ ባሻራው ማለት ነው ኖርማል ብሎ ያሳየኛል ማለት ነው። አወጣለሁ። ስክሪን ላሳያችሁ። ለምሳሌ ደግሞ ይሄ ፌስ ሪኮግኒሽን የሚለው ፌስ ካሜራውን ነው ያን የሚያሳየን። ቫይብሬሽን አለ። እንግዲህ እኔ ግን ለምሳሌ አሁን እንዳልኳችሁ ስክሪኑን ላሳያችሁ። ሴንሰሩን በምታዩት መልኩ ሴንሰሩን አሁን ቴስት አደረገው። ይኸው ቼኪንግ እያለ ነው ማለት ነው። ምክንያቱም ለስልካችን ደግሞ ሴንሰሩ ዋነኛ አስፈላጊው ነገር መሰረታዊ የሆነ ነገር ሴንሰር ነው ለአንድ ነገር ማለት ነው። እንዳልኳችሁ ስክሪኑን ላሳያችሁ። ይኸው ስክሪኑ ይሄን ይመስላል ማለት ነው። እና ይሄ ለምሳሌ ምንድነው እያንዳንዶቻቸውን ስኩዌሮቹን እንዳለ እነኚህን ስኩዌሮች ሁሉ ያው እንደዚህ ፕረስ እያደረግን ስክሪኑ ምን ያክል ይሰራል የሚለውን በዚሁ መልኩ ማየት እንችላለን ማለት ነው። ልክ እነኚህን ነገሮች ስኩዌሮቹን ሁሉ ሞልተን እንደጨረሰን ስክሪናችንን ያለውን ነገር ያሳይናል ማለት ነው። እና እናንተም ደግሞ እንደዚህ እያደረጋችሁ ስክሪናችን ምን ያክል ይሰራል የሚለውን ማወቅ ትችላላችሁ ማለት ነው። እና ውጤቱን ደግሞ በምታዩት መልኩ አሳያችኋለሁ እና ያሳውቀኛል ማለት ነው። ልክ እንደጨረስኩ ይሄው ምን ይላል ኖርማል ብሎ አስቀምጠው ማለት ነው። እና ይሄው በዚህ መልኩ ሁሉ ማየት እንችላለን ማለት ነው። ሴንሰራችንን ሁሉ ያለውን ነገር በዚሁ ቼክ ማድረግ እንችላለን ማለት ነው። እነኚህን ነገሮች በአንድ ላይም ቴስት ኦል ማለት እንችላለን። ትንሽ ጊዜ ይወስዳል እንጂ እንደዛ ማድረግ እንችላለን ማለት ነው። ስልካችሁን ሁሉ በዚህ መልኩ እንግዲህ የሚሰራውን የማይሰራውን ስትገዙ ሊሆን ይችላል ያለውን ነገር ማየት ትችላላችሁ። እዚህ ጋር እንደምታዩት ምን ይላል ማለት ነው። ከዚህ ለምሳሌ ምን ነው 18 አይተሞች ቼክ አላደረኳቸውም ኖት ቼክ ነው የሚለው ማለት ነው። እና እነኚህ ነው ለምሳሌ አክቲቭ ሪኳየር የሚለው ደግሞ የማይሰሩ እንትኖች ካሉ እንዳልኳችሁ በቀይ ነው የሚያሳያችሁ ማለት ነው። እና ለውሊድ ይችላል ባትሪያችን ከሆነ እነኚህን ነገሮች ሁሉ በዚህ መልኩ ያሳይናል ማለት ነው። እንግዲህ ላይክ፣ ሼር፣ ሰብስክራይብ። አመሰግናለሁ።